ሰላም እንዴት ናችሁ? የተወደዳችሁ የዩቲዩብ ቻናል ቤተሰቦች፣ እኔ መምህር ጌታሁን ነኝ ከወላይታ ሶዶ ዩኒቨርሲቲ ኢንስቲትዩት ኦፍ ቴክኖሎጂ ሜካኒካል ምህንድስና ትምህርት ክፍል። በዚህ ቪዲዮ ለሜካኒካል ምህንድስና፣ ለፕሮዳክሽን፣ ለኢንዱስትሪያል እና ለማኑፋክቸሪንግ ተማሪዎች በየጊዜው በማውጫ ፈተና የሚወጣ አንድ ፖርሽን አለ። ይሄም ከፎርካስቲንግ ጋር የተያያዘ ዲማንድ ፎርካስቲንግ ነው። ኖት ኦንሊ ሜካኒካል በት ኦልሶ ማናጅመንት ኢኮኖሚክስ ላይም ያሉ ተማሪዎች በየጊዜው የማውጫ ፈተና አካል ነው። ስለዚህ ይሄን ዲቴል በኬዝ ስቴዲ መልክ አሳያችኋለሁ። ቪዲዮን እስከ መጨረሻ እንድትከታተሉ ለጓደኞቻችሁም ሼር እንድታደርጉና በቪዲዮቼ ላይ ኮሜንት እንድትጽፉ፣ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑና በየጊዜው የምለቀቀውን ቪዲዮ ቶሎ ኖቲፊኬሽን እናንተ ጋር እንዲደርስ ደወል ምልክቷን ኦን እንድታደርጉ እላለሁ። አሁን ወደ ኬዝ ስቴዲ እገባለሁ። ኬዝ ስቴዲ እንግዲህ ሜሪ ሄርናንደስ has invested in a stock mutual fund and she is considering liquidating and investing in a bond fund. She would like to forecast the price of the stock fund for the next month before making a decision, and she has collected the following data on the average price of the fund during the past 10 months, like this one. And here we are asked to calculate or to forecast for the fund price of month 11 by using 3 months moving average. B, we are asked to forecast for month 11 by using weighted moving average with the most recent month weighted 0.6, the next most recent weighted 0.3, and the third most weighted is 0.1. And thirdly, we are asked to forecast for month 11 by using exponential smoothing method with alpha value 0.4. So this is the question. እንግዲህ ይሄ ጥያቄው በዚህ ልክ ነው ያለው። ይሄን እንግዲህ ኬዙን ተጠቅመን አሁን ሄርናንደስ ኦር ሜሪ ሄርናንደስ በቦንድ ፋንድ ላይ ኢንቨስት ለማድረግ ያለፉት የ10 ወራት ዳታ ሰብስባለች። በዚህ ዳታ መሰረት የ11ኛው ወር ምን ሊመስል እንደሚችል ኦር ምን ሊሆን እንደሚችል ይሄን ዲሳይድ ለማድረግ ወይም ኢንቨስትመንቱን ዲሳይድ ለማድረግ የ11ኛው ወሩን ለማወቅ ትፈልጋለች። ስለዚህ በሶስቱም ሜትር ፎርካስት እናደርጋለን ማለት ነው። ከዚህ ውጭ ደግሞ ፋንድ ፕራይስ ከሶስቱ የትኛውን ኦር በየትኛው ሜትር ነው ማክሲማም የሚሆነው ይሄንንም ዲሳይድ ማድረግ መቻል አለብን ማለት ነው። እንግዲህ ፋንድ ፕራይስ ሃይ በሆነው ላይ ነው እንግዲህ አሁን በኤክስፖኔንሻል ነው፣ በዌይትድ ሙቪንግ አቨሬጅ ነው፣ በሲምፕል ሙቪንግ አቨሬጅ ይሄን ዲሳይድ ማድረግ ማለት ነው። ይሄን ዲሳይድ ለማድረግ እንግዲህ ፎርካስቲንግ እያንዳንዱን ፎርካስቲንግ ቴክኒኩ ተጠቅመን እነኚህ ሶስቶቹንም ተጠቅመን መስራት መቻል አለብን ማለት ነው። ዲቴይሉን እንግዲህ ይሄን ስንሰራ በሲምፕል ሙቪንግ ኬዝ፣ በዌይትድ ሙቪንግ ኬዝ እና በኤክስፖኔንሻል ኬዝ እያንዳንዱን ፎርካስቲንግ ስንሰራ መጠቀም ያለብን ፎርሙላዎች አሉ። እነኚህ ፎርሙላዎቹን በዚህ ኬዝ ዲቴይል መጀመሪያ ማወቅ መቻል አለብን። የትኛውን ፎርሙላ ተጠቅመን ነው በሲምፕል ሙቪንግ ኬዝ ፎርካስት የምናደርገው ፎር ዘ ኔክስት መንዝ፣ በዌይትድ ኬዝ የትኛውን ፎርሙላ ተጠቅመን ነው ፎርካስት የምናደርገው፣ በኤክስፖኔንሻል ኬዝ ደግሞ መጠቀም ያለብን ፎርሙላ የትኛው ነው የምለውን ማወቅ መቻል አለብን። ሶ ኢን ኬዝ ኦፍ ዲስ ሲምፕል ሙቪንግ አቨሬጅ forecast for the next time period is equals to the summation of the actual demand of the previous month or previous time period over the number of the previous actual demand months or the number of months that we have used for the forecasting. ስለዚህ በፊት የነበረው የፕሪቪየስ or actually in our time series ላይ ኮሌክት ያደረግነው ዳታ አለ። ከዛ የአክቹዋል ዲማንድ ሳሜሽን ሲካፈል ለናምበር ኦፍ መንዝ ኦር ናምበር ኦፍ ታይም ፔሪድ ብለን በሲምፕል ሙቪንግ ኬዝ እናገኛለን ፎርካስት። በዌይትድ ሙቪንግ ኬዝ ደግሞ ለኔክስት ፎርካስት እናደርግ ዌይት ሲባዛ ኦር ለእያንዳንዱ የተሰጠ ዌይት አለ፣ ያን ዌይት ሲባዛ በአክቹዋል ዲማንድ አድርገን ይህን ሳም አድርገን የምናገኘው በዌይትድ ኬዝ ነው። በኤክስፖኔንሻል ስሙዚንግ ኬዝ ደግሞ ፎርካስት ፎር ዘ ፊውቸር ኢዝ ኢኳልስ ቱ ከረንት ፎርካስት ፕላስ አልፋ ቫልዩ ኢንቱ አክቹዋል ዲማንድ ማይነስ ከረንት ፎርካስት። ስለዚህ ይሄን ሶስት ቴክኒክ ተጠቅመን ነው እነኚህ ሶስት ሜቶዶሎጂውን ፎርሙላዎቹን ተጠቅመን ነው እያንዳንዷን በሲምፕል ሙቪንግ አቨሬጅ፣ በዌይትድ ሙቪንግ አቨሬጅ እና በኤክስፖኔንሻል ስሙዚንግ ኬዝ አሁን በቅድም በተሰጠን ኦር ሄርናንደስ በሰበሰበችው ዳታ እስከ 10 ወር ያለውን ዳታ እንደ ግብአት ተጠቅመን በእነኚህ ፎርሙላዎች ውስጥ እየከተተን ነው የምንሰራው። በኤ ላይ እኛ እየተጠየቅነው ምንድነው ባይ ዩዚንግ ሲምፕል ሙቪንግ አቨሬጅ ነው። ሲምፕል ሙቪንግ አቨሬጅ ተጠቅመን ስንሰራ እንግዲህ ፎርካስት ፎር ዘ ኔክስት ማንዝ ኦር ማንዝ 11 ኢዝ ኢኳልስ ቱ አክቹዋል ቫልዩ ኦር አክቹዋል ዲማንድ ቫልዩ ኦፍ ማንዝ 10 ፕላስ ማንዝ 9 ፕላስ ማንዝ 8 over 3, that means
የተጠቀምነው 3 ማንዝ ስለሆነ ኦቨር 3 ብለን ካልኩሌት እናደርጋለን ማለት ነው። ይሄን ቫልዩ ስንደምረን እንግዲህ የ10 የአክቹዋል ቫልዩ ኦር አክቹዋል ዲማንድ ኦፍ 10 65 9 ደግሞ 68 ዜን 8 ደግሞ 65 ነው። ይሄን ሲካፈል ለ3 ብለን በቀላሉ ፎርካስት ፎር መንዝ 11 ማግኘት እንችላለን ማለት ነው። ይሄ ቁጥር አፕሮክሲሜትሊ ወደ 66 ነው የሚመጣው ማለት ነው። ሶ ባይ ዩዚንግ ሲምፕል ሙቪንግ አቨሬጅ የምናገኘው 66 ይሆናል ማለት ነው። ቢ ላይ ባይ ዩዚንግ ዌይትድ ሙቪንግ አቨሬጅ ነው ቢ ላይ ካልኩሌት የምናደርገው። ዌይትድ ሙቪንግ አቨሬጅ ኬዝ እንግዲህ በእያንዳንዱ ዋይት ተሰጠናለች። ዋይት 1 ኦር ለሪሰንት የተሰጠን አለ፣ ለቀጣይ የተሰጠን ለዛኛው የተሰጠን አለ። ስለዚህ ይሄን ተጠቅመን ፎርሙላው ምንድነው? ዋይት 1 ታይምስ actual demand of 10 plus white 2 times actual demand of 9 plus white 3 times actual demand of 8 ብለን በዚህ ፎርሙላ እንግዲህ ቁጥሮቹን መክተት ነው የሚሆነው ማለት ነው። actual demand of 10 65 ነው። actual demand of 9 68 ነው። actual demand of 8 ደግሞ በተመሳሳይ 65 ነው። እነኚህ ቁጥሮቹን በማስገባት በቀላሉ ለመንዝ 11 ፎርካስት ማድረግ እንችላለን ማለት ነው። ቁጥሮቹን አባዝተን እያንዳንዱን ቁጥር ኦር weight 1 times a10 plus weight 2 times a9 plus weight 3 times a8 ብለን እነኚህ ቁጥሮቹን መደመር ማለት ነው። 0.6 times 65 plus 0.3 times 68 plus 0.1 times 65 ይሄ የመጀመሪያ 0.6 times 65 39 ነው። ሁለተኛው ደግሞ 20.4 ነው። ሶስተኛ 6.5 አንድ ላይ ደምረን እነዚህ ሶስቶቹ ቁጥሮችን ስንደምር 65.9 እናገኛለን ማለት ነው። ሶስተኛ ሲ ላይ by using exponential smoothing ፎርካስት እንድናደርግ ነው። ስለዚህ የፎርካስቲንግ እንግዲህ በኤክስፖኔንሻል ስሙዚንግ ሜተድ ፎርካስት ስናደርግ forecast for the future or for the next month is equals to forecast of the current month plus alpha into actual demand of the current minus forecast of the current። ስለዚህ በዚህ ፎርሙላ ውስጥ አስገብተን እያንዳንዷን እስከ 11ኛው እናገኛለን ማለት ነው። ሌላ ኤክስፖኔንሻል ስሙዚንግ ጊዜ ማወቅ ያለብን አንድ ትልቅ ምስጢር አለ። ይሄም ምስጢር ምንድነው? ስንሰራ የ11ኛውን ብቻ አንሰራም። ከአንደኛው ጀምረን ነው የምንሰራው። ምንድነው የሚያስፈልገን? ከረንት ወይም ኤግዚስቲንግ ወይም አሁን ያለንበት ጊዜ ላይ ያለው ፎርካስት ያስፈልገናል። አክቹዋል ዲማንድ እና ፎርካስት ተጠቅመን ነው የዛን እንግዲህ አክቹዋል ወይም ከረንት ፎርካስት ላይሰጠን ይችላል። ከረንት ፎርካስት ላይሰጠን ይችላል። ካልተሰጠ የመጀመሪያው ጋር ኢኩል ብለን ነው የምንነሳው ማለት ነው። የመጀመሪያው ጋር ኢኩል ነው ብለን ነው የምንነሳው ማለት ምን ማለት ነው? ለምሳሌ እዚህ ጋር መንዝ 1 ላይ አክቹዋል ፕራይሱ ኦር አክቹዋል ፋንድ ፕራይሱ 63 ነው። እዚህ ጋር 63 ነው። ስለዚህ ፎርካስት ኦፍ ዳት መንዝ 1 ምን ብለን እንጀምራለን ማለት ነው? 63 ብለን ነው የምንጀምረው ማለት ነው። ኢኩል አድርገን ነው የምንጀምረው ካልተሰጠ። ከተሰጠ ግን ፎር ኤግዛምፕል ዩዝ ፎርካስት ኦፍ መንዝ 1 which is equals to 62 ሊሆን ይችላል፣ 63 ሊሆን ይችላል፣ 64 65 ሊሆን ይችላል። እንደዚህ የሚሰጥ ከሆነ የተሰጠውን ኤፍቲ ቫልዩን እንጠቀማለን አክቹዋል ፎርካስቱን። ካልተሰጠ ደግሞ ከመጀመሪያ አክቹዋል ቫልዩ ጋር ኢኩል አድርገን አሁን በዚህ ኬዝ 63 ብለን መውሰድ እንችላለን ማለት ነው። f1 which is equals to a1 ብለን እንጀምራለን ማለት ነው። ስለዚህ አሁን የ2 or month 2 ፎርካስት መስራት መቻል አለብን። ይሄን ተጠቅመን ስንሰራ እንዴት ነው? ፎርካስት ኦፍ መንዝ 1 ፕላስ አልፋ ኢንቱ አክቹዋል ዲማንድ ኦፍ መንዝ 1 ማይነስ ፎርካስት ኦፍ መንዝ 1 which is 63 ፕላስ 0.4 ኢንቱ 63 ማይነስ 63 ነው የሚሆነው ማለት ነው። ሁለቶቹም ኢኩል ስለሆኑ ሶ ይሄ ፓርት 0 ይሆናል። ዜን ፎርካስት ኦፍ 2 is equals to 63 ይሆናል ማለት ነው። እንግዲህ የሁለተኛ ማንዝ ፎርካስት ማለት ነው። በመቀጠል የሶስተኛውን መስራት ነው። የሶስተኛውን በተመሳሳይ የሁለተኛውን እንደ ግብአት ነው የምንጠቀመው። የሁለተኛ ኤፍቲ ስንት ነው? 63 ነው ያገኘነው። 63 ፕላስ 0.4 ኢንቱ አክቹዋል ዲማንድ ኦፍ ሁለተኛ ስንት ነው? 60 ነው የሚሆነው። እዚህ በዚህ ኬስ 60 እየተሰጠናለ 60 ሲቀነስ 63 ይሆናል ማለት ነው። ዜን 60 ሲቀነስ 63 ይሄ ብራኬት ውስጥ ያለው ቫልዩ ኔጌቲቭ ነው የሚመጣው። ኔጌቲቭ 3 ይመጣል። ኔጌቲቭ 3 ሲባዛ በ0.4 ኔጌቲቭ 1.2 ነው የሚሆነው። ኔጌቲቭ 1.2 ከ63 ስንቀንስ 61.8 ነው የምናገኘው ማለት ነው። 61.8 ስለዚህ ይሄ f3 ቫልዩ ነው። የf3 ቫልዩ 61.8 ነው የሚሆነው። ወደ f4 ስንመጣ f4 is equals to f3 plus 0.4 into a3 minus f3 ስለዚህ 61.8 ሲደመር
0.4 ኢንቱ 61 ማይነስ 61.8 ነው የሚሆነው። 61 ማለት A3 ማለት ነው። 61.8 ደግሞ F3 ይሆናል። ስንቀንሰው አሁንም በተመሳሳይ ኔጌቲቭ ቁጥር ነው የሚመጣው ብራኬት ውስጥ ያለው ኔጌቲቭ 0.8 ኔጌቲቭ 0.8 በ0.4 ስናባዛ ኔጌቲቭ 3.2 እናገኛለን። ከ61.8 ሲቀነስ 3.2 የምናገኘው ቁጥር ኔጌቲቭ ፖዚቲቭ 61 ነጥብ ወይም 61.48 እናገኛለን ማለት ነው። የF4 ቫልዩ እንደዚህ ነው የምናገኘው። በመቀጠል ወደ F5 ካልኩሌሽን እንገባለን። በተመሳሳይ ለF5 ይሄን F4 እንደ ግብአት እንጠቀማለን። F5 = 61.48 ሲደመር አልፋ ቫልዩ 0.4 ኢንቱ A4 ስንት ነው? 64 ነው። 64 ሲቀነስ 61.48 ይሆናል ማለት ነው። 61.48 ይሄን ስንቀንሰው የምናገኘው ቁጥር በተመሳሳይ ብራኬት ውስጥ ያለው ፖዚቲቭ ነው። ያ ፖዚቲቭ ቁጥር ከ64 61.48 ኦልሞስት ወደ 2.32 አካባቢ ነው የሚወጣው። ይሄን በ0.4 አባዝተን ዘን ከ61.8 ላይ ስንደምረው ወደ 62.488 ነው የምናገኘው። F6 በተመሳሳይ ይሄን ቁጥር እንጠቀማለን። 62.488 ሲደመር አልፋ ቫልዩ 0.4 ኢን ዘ ብራኬት A5 ስንት ነው? A5 59 ነው ሲቀነስ 62.488 ይሄ F5 ነው። ብራኬት ውስጥ አሁንም የምናገኘው ኔጌቲቭ ቁጥር አለን። ይሄን ኔጌቲቭ ቁጥር ሲባዛ በ0.4 ዘን እንደዚህ አድርገን ከ62.488 እንቀንሳለን ማለት ነው። ስንቀንሰው የምናገኘው ቁጥር ወደ 61.1 ነው የሚሆነው ማለት ነው። ይሄ ቁጥር ወደ 61.1 ይሆናል። F7 በተመሳሳይ ስንት ነው? 61.1 ሲደመር 0.4 ኢንቱ A6 ስንት ነው? 57 ሲቀነስ 61.1 ነው የሚሆነው። ይሄም ቁጥር በተመሳሳይ ኔጌቲቭ ቁጥር ነው የሚመጣው። ያ ኔጌቲቭ ቁጥር በ0.4 አባዝተን ከ61.1 እንቀንሰዋለን ማለት ነው። እንግዲህ ብራኬት ውስጥ ያለው ኔጌቲቭ ቁጥር ሲባዛ በ0.4 ዘን ይሄን ቁጥር ደግሞ ከ61.1 የምንቀንስ ይሆናል። ቀንሰን የምናገኘው F7 ቫልዩ ይሆናል ማለት ነው። በዚህ ኬስ F7 ቫልዩ 59.46 ይመጣል ማለት ነው። 59.46 ሌላ ወደ F8 ደርሰናል። F8 ለመስራት F7 እንጠቀማለን። 59.46 ሲደመር አልፋ ቫልዩ 0.4 ኢንቱ A7 62 ሲቀነስ አሁን ያገኘነው ቁጥር 59.46 ነው የሚሆነው። ይሄን እንግዲህ ከብራኬት ውስጥ የምናገኘው ቁጥር 62 ሲቀነስ 59.46 ፖዚቲቭ ቁጥር እናገኛለን። ይሄን ፖዚቲቭ ቁጥር ሲባዛ በ0.4 አድርገን በ59.46 ላይ የምንደምር ይሆናል ማለት ነው። 9.62 እናገኛለን። አሁን ወደ F9 እንሄዳለን። ይሄን እንደ ግብአት ነው የምንጠቀመው ለF9 69.62 ኢንቱ 0.4 እንደ ብራኬት ዘን A8 65 ሲቀነስ 69.62 ዘን ብራኬት ውስጥ የምናገኘው ቁጥር ኔጌቲቭ ቁጥር ነው። በተመሳሳይ ያን ኔጌቲቭ ቁጥር ሲባዛ በ0.4 አድርገን ከ69.62 እንቀንሳለን ማለት ነው። ብራኬቱን መጀመሪያ እንሰራለን፣ በ0.4 እናባዛለን ዘን ካለው ከ69.62 ምን ቀንስ ይሆናል ማለት ነው። እዚህ ጋር ፕላስ ቢሆንም ከብራኬት ውስጥ የሚወጣው ቁጥር ኔጌቲቭ ስለሆነ ካለው የሚቀነስ ይሆናል ማለት ነው። ቀንሰን የምናገኘው ወደ 67.772 እናገኛለን ማለት ነው። ይሄ F9 ነው። ወደ F10 ስንሄድ F10 F9 ፕላስ 0.4 ኦር አልፋ ቫልዩ ኢንቱ A9 ማይነስ F9 ነው የሚሆነው። ሪፕሌስ እናደርግ ቁጥሮቹን F9 67.722 ነው። ዜን አልፋ ቫልዩ 0.4 ኢንቱ A9 68 ዜን ማይነስ 67.722 ነው የሚሆነው። ከብራኬት ውስጥ ፖዚቲቭ ቁጥር ነው የሚመጣው 0.27 ደን 8 ነው የሚሆነው 0.278 ይህን ሲባዛ በ0.4 አድርገን ዜን በ67.722 ላይ ስንደምረው የምናገኘው ቁጥር F10 67.812 ይሆናል ማለት ነው። ይሄን ወደ F11 ካልኩሌሽን ነው የምንጠቀመው። አሁን እንግዲህ የተጠየቅነው እዚህ ጋር በዋናነት F11 ካልኩሌት እንድናደርግ ነው በዩዚንግ ኤክስፖኔንሻል ስሙዚንግ F11 ካልኩሌት እንድናደርግ ነው። F11 ካልኩሌት ለማድረግ which is equals to F10 plus alpha into A10 minus F10 ነው የሚሆነው። እነኚህ ቫልዩዎች አሁን ሁሉንም አግኝተናል። F10 ያገኘነው ስንት ነው?
7.812 ነው። ሲደመር አልፋ ቫልዩ 0.4 ኢንቱ 8 65 ነው። 65 ሲቀነስ 67.812 ነው የሚሆነው ማለት ነው። ይሄን እንግዲህ አናላይዝ ማድረግ ነው። ከብራኬት ውስጥ የሚወጣ ቁጥር ኔጌቲቭ ቁጥር ነው። ምክንያቱም 65 ከ67.812 ስንቀንሰው ኔጌቲቭ ቁጥር ነው የሚወጣው። ይሄ ኦልሞስት ኔጌቲቭ 2.812 ነው የሚሆነው። ኔጌቲቭ 2.812 ሲባዛ በ0.4 አድርገን ከ67.812 ስንቀንሰው የምናገኘው ቁጥር ወደ 66.6872 አካባቢ ነው የሚመጣው ማለት ነው። ይሄውን እየተጠየቅነው ይህን ቫልዩ ነው። F11 by using exponential smoothing F11 ካልኩሌት እንድናደርግ ነው። ስለዚህ አሁን በሶስቱም ሜተድ ተጠቅመንም በሶስቱም ካልኩሌት አድርገናል። ዜን ሳመሪ ስንሰራ ኤ ላይ by using simple moving average ስንት ነው ያገኘነው? ወደ 66 አካባቢ ነው። F11 by using simple moving average ወደ 66 አካባቢ ነው ያገኘነው። ቢ ላይ ደግሞ by using weighted moving average እንግዲህ ይሄ ቢ ላይ by using weighted moving average F11 ካልኩሌት አድርገን ያገኘነው ስንት ነው? ወደ F11 by using weighted moving average 65.9 አካባቢ ነው ያገኘነው። ሲ ላይ ደግሞ አሁን ካልኩሌት ያደረግነው by using exponential smoothing ስንት ነው ያገኘነው? 11 months ወይም forecast for month 11 ስንት ነው ያገኘነው? ወደ 66.6872 አካባቢ ነው ያገኘነው። ስለዚህ በሶስቱም ሜትር ተጠቅመን እንደዚሁ ካልኩሌት አድርገናል ማለት ነው። this is the video I have in this part። እንግዲህ በዚህ ፓርት ይሄን ቪዲዮ ነው ይዤላችሁ የመጣሁት። እንደዚህ አይነት ጥያቄዎች በየጊዜው በማውጫ ፈተና ላይ ስፔሻሊ ለሜካኒካል ኢንጂነሪንግ፣ ለፕሮዳክሽን ኢንጂነሪንግ፣ ለኢንዱስትሪያል ኢንጂነሪንግ እና ለማኑፋክቸሪንግ ኢንጂነሪንግ አልፎ አልፎ በማኔጅመንት ኬዝም የሚመጣ ነው። ስለዚህ እንደዚህ አይነት ቪዲዮቹን በተከታታይ ለማግኘት ይሄን ዩቲዩብ ቻናል ሳብስክራይብ ማድረግ ቤተሰብ እንድትሆኑና ቪዲዮቹን ለጓደኞቻችሁም ሼር እንድታደርጉ ላለኝ። ጥያቄ ካለ በኮሜንት ቦክስ ላይ እንድታስቀምጡ። የትኛውንም አይነት ጥያቄ ደግሞ በዚህ ፒን የተደረገ በአካውንቱ ላይ ፒን የተደረገ ቴሌግራም እና ኢሜል አድረስ አለ። በዛ ኮንታክት ማድረግ ትችላላችሁ። እስከ መጨረሻ ስለተከታተላችሁ አመሰግናለሁ። ቪዲዮቹን ሼር እንድታደርጉ ላለኝ። Thank you for watching the video until the end።